አብዱላህ ብን መስዑድ ረዲየላሁ ዐንሁ ምን ይላል? ሰላቱ ኺላሊን ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም የፍዐሉሁነ፣ ሶስት ነገራትን የአላህ መልእክተኛ የተገብሯቸው ነበር። ተረከሁነ ናስ፣ ሰዎች የተዋቸው የሆኑ። ኢሕዳሁነ፣ አንደኛው አተስሊሙ ዐለል ጂናዘቲ ሚስሉ ተስሊሚ ፊ ሶላህ፣ ልክ ሰላት ላይ የምናሰላምተውን አይነት ጂናዛ ላይ ማሰላመት ተብለዋል። ከዚህ ተነስተን ሰላት ላይ ወደ ቀኝ ወደ ግራ እንደምናሰላምተው ጂናዛ ላይም ወደ ቀኝ ወደ ግራ ማሰላመቱ የተወደደ ነው። ካልሆነ በስተቀር ግን አንዱ ብቻ ላይ መሆኑ ይበቃል የሚሉት የማሊክያና የሐንበልያ መዝሃብ አለ። ከሻፊዕያም ጥንታዊ ንግግር ይሄው ራሱ ነው ብለዋል። ለዚህ ማስረጃው ከአብዱላህ ብን አባስ ረዲየላሁ ዐንሁማ እንደተገኘው አነሁ ሰለመ ተስሊመተን ኸፊፈተን ዐለል ጂናዘቲ፣ ቀለል ያለ ማሰላመትን በአንድ ጂናዛ ላይ አሰላመተ ይላል፣ ወደ አንድ ጎን ብቻ። ሁለተኛው ምክንያታችን ሊአነ ሶላተል ጂናዘቲ መብንየቱን ዐለ ተኽፊፍ፣ ከመነሻው ሰላቱል ጂናዛ በማቃለል ላይ የተገነባ ስለሆነ በአንድ ጊዜ ብቻ ማለቱ በቂ ነው። ግን የተሻለው የትኛው ነው በሚለው በሚያሰግደው ኢማም ይወሰናል ነው። በአካባቢው ኢማሙ በአንድ ከተብቃቃ ኢማሙን ተከትሎ በአንድ መብቃቃት፣ ኢማሙ ወደ ቀኝም ወደ ግራም የሚያሰላምት ከሆነ እሱን ተከትሎ ወደ ሁለቱም እናሰላምታለን። ከኺላፉ መውጣት ይሆናል ማለት ነው። ወላሁ አዕለም። እንግዲህ ያው ባለፈው ከኪታቡ ላይ ስናይ የተወሰነ ነጥብ ስላየን ትንሽ የተወሰነ ግንዛቤያችን እንዲሰፋ ተጨማሪ ማስረጃ ብዬ ቅድም ከጠቀስኩላችሁ ምንጭ ላይ እነዚህን ሰብስቤያቸው ነው። ሌሎች የቀሩ ነጥቦችም ይኖራሉ። አላ ኩሊ ሐል አላህ ሰላትን በተመለከተ ትክክለኛውን ግንዛቤ ይስጠን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።